ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችንና ቤተሰቦቻችን ሰላም ለእናንተ ይሁን። በዕለተ ዓርብ ብቅ ብለናል። የቀኑን መረጃ ወደ እናንተ ለማድረስ እንደተለመደው እንደ እግዚአብሔር ቃል የማንቂያ ደወልም ጭምር ለመደወል ወደ እናንተ መጥተናል። አጠገቤ ፓስተር አለማየሁ ይገኛል። መረጃዎችን አደራጅቶ ይጠቅሙናል ያለውን ይዞ መጥቷል። እንዲሁም ደግሞ የማንቂያም ደወል ይደውልልናል ኋላ ላይ። መልካም ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን ላይ እየሰማናቸው ያሉ በጣም የሚያሳዝኑ ክስተቶች ለኛ የማንቂያ ደወል እየሆነ መጥቷል። በዚህ ላይ ተመርኩዘን እንግዲህ ፓስተር መረጃዎችን ይዞልን መጥቷል። በትናንትናው ዕለት እንዲሁ አስከፊ የተፈጥሮ አደጋን እናንተ አጋርተን ነበረ። ዛሬም እንግዲህ እንደተለመደው በሌላ ጉዳይ ፓስተር ተዘጋጅቶ መጥቷል። ከእርሱ ጋር እንግዲህ ጥሩ ጊዜ ይኖረናል። ሰላምታ ይቀድማልና በሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። መቼም እንግዲህ ያው የእግዚአብሔር ቃል የተናገረውን ትንቢታዊ ክስተቶች በጆሮአችን እየሰማን ነው፣ በአይናችንም እየተመለከትን ያለ ነው እና እኛ ምን ያህል ነቅተናል የሚለው ጥያቄ በጣም ያሳስባልና እስኪ ያገኘውን መረጃ አጋራን። እንግዲህ ምንድነው ምን መሰለህ፣ በምድር ላይ በተለያየ ጊዜ የተለያዩ ክስተቶች ይከሰታሉ። እነዚህ ክስተቶች ዝም ብለው የሚከሰቱ ሳይሆኑ ክስተቶቹ የተከሰቱበት ምክንያቶች አሏቸው። ክስተቶቹ ደግሞ በሰማይ ድምፅ እንደ ማስጠንቀቂያምና እንደ መመለሻም ደውል እንደሆኑ ልናውቅ ያስፈልጋል። አንዳንድ ጊዜ ክስተቶች ሲከሰቱ በቃ ተከስቷል፣ ይሄ ሳይንሱ በሚለው ብቻ ይሄ ይዘን የምንሄድ ከሆነ የእግዚአብሔርን ነገር ወደ ማስተዋል አንመጣም፣ እንተላለፋለን። እና አሁን ያለንበት ዘመን ሁሌም እንደምንለው የመጨረሻው ዘመን ላይ ነን ያለነው። የመጨረሻው ሲባል ጳውሎስም የመጨረሻው ዘመን ብሎ የተናገረበት ዘመን ነበረ። ያኔ ገና ወንጌል በተሰበከባቸው ዓመታቶች ወይም ደግሞ የመንፈስ ቅዱስ ኃይል ወርዶ ሐዋርያትና ነቢያት ለወንጌል በተሰማሩበት በዛ ዳርክ ዘመን፣ ጨለማ ዘመን ቤተክርስቲያን እየተተከለች በነበረችበት ዘመንና ጊዜ፣ በዛን ጊዜ ውስጥ ጳውሎስም ይህ የመጨረሻው ዘመን ላይ ነን ያለ ነው ብሎ ሲናገር ነበረ። እንደውም አንዳንድ ቤተክርስቲያኖች እንደ ተሰሎንቄ ያሉ ቤተክርስቲያኖች ጌታ ይመጣል ብለው ስራ ፈተው ቁጭ እስከ ማለት ደረጃ ደርሰው ነበረ። ነገር ግን ደግሞ እየሰሩ ሳይሰራ ይብላ የሚለውን እየሰሩ መጠበቅ እንዳለባቸው፣ ነገር ግን ራሳቸውን ማዘጋጀት እንዳለባቸው ጳውሎስ በሰፊው በእግዚአብሔር መንፈስ አስተምሯል። ልክ ነው። እንግዲህ አሁን ደግሞ እኛ ያለንበት ጊዜ ላይ ነገሮች እየተደጋገሙ በሳምንታት ልዩነት፣ በ15 ቀን ልዩነት፣ በቀናት ልዩነት ምልክቶች እየታየ ነው ያለው። በትናንትናው ዕለት እንደዘገብነው በአውሮፓ ከፍተኛ ሙቀት ተከስቶ ህዝብ በጣም እየተጨነቀ ነው ያለው እና ከቤት የማይወጣበት ማቀዝቀዣዎች ከፍቶ የሚቀመጥበት። እንግዲህ አውሮፓ ማለት በበረዶ ነው የሚታወቀው። አዎ፣ ይሄ ደግሞ አልፎ ወደ መካከለኛው ምስራቅ እየመጣ ነው ያለው እና ይሄንን በእንዲህ ሁኔታ እያለ በትናንትናው ዕለት ደግሞ በላቲን አሜሪካ አንድ ክስተት ተከስቷል። ከዛ በፊት ግን የእግዚአብሔር ቃል ምንድን ነው የሚለው? እሱን እንየው። ወደ መጨረሻ ላይ ደግሞ እናጠቃልልበታለን። ምንድነው የእግዚአብሔር ቃል የሚለው? እንግዲህ ኢየሱስ ክርስቶስን ነው ስለ መጨረሻው ዘመን ጠየቁ። የመንግስት መምጫ መቼ ነው?
ያለ መጨረሻ ምልክቱስ ምንድን ነው ብለው በጠየቁት ሰዓት ኢየሱስ የመለሰው እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ ነው ያለው። መጀመሪያ እንዳያስታችሁ ተጠንቀቁ፣ ገና ነው ብለው እንዳይዘናጉ ጭምር ነው። እንዳያስቷችሁ ተጠንቀቁ ብሎ በመጀመሪያ ያንን ወርድ ነው የተጠቀመው። ነገር ግን ቀጥሎ ምንድን ነው ያለው? ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎች ያስታሉ የሚለውን ነገር ነው የተናገረው። ይሄ ወርድ ቀላል አይምሰልህ። አሁን ብዙዎች በክርስቶስ ኢየሱስ ዙፋን ላይ ተቀምጠዋል። በየቤተ ክርስቲያኑ ሁሉም ቤተ ክርስቲያን አይደለም የሚመለኩ ሰዎች እያየን ነው። የሚሰገድላቸው፣ ጫማቸው የሚጠረግላቸው ሰዎች፣ ቀይ ምንጣፍ የሚነጠፍላቸው ሰዎች፣ ቀይ የአበባ ጉንጉን በአንገታቸው የሚጠለቅላቸው አገልጋዮች በምድራችን ሳይቀር እየተመለከትን ያለ ነው። እሳቸው እንዳሉት መባል ተጀምሯል። ይህ ወርድ ድሮ የምሰማው በጥንቆላው ዓለም ውስጥ ነው። እሳቸው እንዳሉት አልፎ ተርፎም የራሳቸውንም ቀን እያበጁ ነው። እንግዲህ ቀጥለው ወይ ታቦት ላይ ያስቀርጹም ይችላሉ። ምንም ጥያቄ የለውም። ይህንን ካለ በኋላ ምንድን ያለ የጦርንም ወሬ የተሰሙ ዘንድ አላችሁ። ይህ ሊሆን ግድ ነው። ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው ይላቸዋል። የጦርን ወሬ ነበር የምንሰማው በፊት። አሁን ግን ጦርነት እያየን ነው። አውሮፓ ጦርነት እያየን ነው። መካከለኛው ምስራቅ ጦርነት እያየን ነው። እስያ ላይ ድግስ አለ። በ2027 ይቀሰቀሳል ተብሎ ትልቅ የሚፈራ የጦርነት ወሬ አለ። ተመልከት። መካከለኛው ምስራቅ ወደ ለየለት አፍሪካ በለው ምን ልትለው ትችላል? ይሄን እያየን ነው። ነገር ግን ይህንን ካለ በኋላ ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳሉ። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው ብሎ የእግዚአብሔር ቃል ይናገራል። እንግዲህ ይህንን ነገር አለ ምክንያት አልነሳውም። የምጣር መጀመሪያ ናቸው ካለ ደርሷል ማለት ነው። ምጥ አሁን እግዚአብሔር በሚገባንና ምድራዊ በሆነው ቋንቋ ነው እየነገረን ያለው። ሴት ልጅ ምጧ ሲደርስ ትቁነጠነጣለች፣ ትጨነቃለች፣ ህመም ይሰማታል። ምድር እንደዚህ ሆናለች። አሁን ዓለም እንደዚህ ሆናለች። እየተቁነጠነጠች ነው። ፖለቲካው እየተቁነጠነጠ ነው። ኢኮኖሚው እየተቁነጠነጠ ነው። ምድር እየተናወጠች ሼክ እያረገች ነው። ሼክ እያረገች በጣም እኮ ያስደነግጣል። እኔ ትናንትና ላይቭ ነበር የተመለከትኩት። በቬንዙዌላ 7.5 ማግኒቲዩድ የመሬት መንቀጥቀጥ የተከሰተው እና አስቸኳይ ጊዜ አዋጅ ነው የታወጀው። እያየሁት ነበረ። ሰው ተስፋ የሚያደርገው ፎቅ የሚገርም ነው። ሰው የሚጋደልበት እንጂ እኛ ሀገር የሚጋደልበት ወንድሙን የሚገልበት እኮ ነው። ወንድሙን የሚጠላበት፣ ከህዝብ ዘርፎ ፎቅ የሚሰራበት፣ አስጨንቁ ምጥ አስይዞ አገልጋዩ ሳይቀር አሁን እንደሚል እንደ ጅብ ስግብግብ የተሆነበት ዘመን ፍጻሜ ይሄ ነው። ይሄ ለትምህርት ነው፣ እውነት ነው፣ እንድንጠነቀቅም ነው። አይተህ ከሆነ እንዲህ ነበር የሚወርደው። በጣም ያሳዝናል። በጣም ያስደነግጣል። በጣም የሚያስደነግጥ ነው። ይህንን እያየህ መለወጥ የማትችል ከሆነ ሰምቲንግ አይምሮ ሮንግ ሆኗል። ማትነቃ ከሆነ ገብቶሃል? ለዚህ እኮ ነው ለባለጠጋ ይላል መክብብ ላይ ሀብት ከማየት በስተቀር ምን ይጠቅመዋል አለ። ለሰራተኛ ግን ጥቂት እንቅልፍ በቂ ነው ብሎ ይናገራል። ምን ከማየት በስተቀር እኮ ነው የሚለው። ያሁን የዛ ፎቅ ባለቤት የነዛ ፎቆች እንደዛ የወደሙ የፎቆቹ ባለቤቶች ከማየት በስተቀር ምን አደረጉት? ማትረፍ ይችላሉ? ሰው ከእግዚአብሔር ጋር ሲጣላ፣ ከእግዚአብሔር ፊቱን ሲያዞር፣ እግዚአብሔርን ሲተው፣ ለእግዚአብሔር ስፍራ ሳይሰጥ ሲቀር የሚከሰቱ ነገሮች እነዚህ ናቸው። ምንም ማድረግ አትችልም። የፈለገ ቴክኖሎጂ ይኑርህ፣ የፈለገ ስልጣኔ ይኑርህ፣ የፈለገ ምን ብዬ ልንገርህ፣ አመዳፋሽ ምንም ነገር ማድረግ አትችልም። ሰማይና ምድር አለቀ፣ የእግዚአብሔር ነው፣ የኔ ነው ነው ያለው እግዚአብሔር ራሷ። አንድ ቀን መሬትም ራሱ ትኖራል አትኖርም እና የኔ ነው ነው ያለው።
የእርሱ የሆነው ነገር ላይ ባለቤት የሆነው ነገር ላይ ስግብግብ አይደለም መሆን ያለብህ። ባለቤቱን በሰጠህ ነገር ባለቤቱን ነው ማክበር ያለብህ። ትክክል። በሰጠህ ነገር ባለቤቱን ነው ማክበር ያለብህ እና በዚህ በካራካስ በደረሰው በቬኔዙዌላ ሰሜን የባህር ዳርቻ አካባቢ ነው 7.5 ነው ማግኒቲዩድ ያለው ኃይለኛ የመሬት መንቀጥቀጥ ነው መከሰቱ። ዓለም አቀፍ ጂኦሎጂ እና የዜና ምንጭ አረጋግጠዋል። ከዋናው መንቀጥቀጥ በፊት ግን 7.2 ማግኒቲዩድ ያለው ቅድመ መንቀጥቀጥ ተመዝግቦ ነበረ። ሰው ብዙ የተረፈው ከዛ አንጻር ይመስለኛል። እና የመሬት መንቀጥቀጡ ዋና ከተማዋን ካራካስን ጨምሮ ሰሜናዊ የሀገሪቱን ክፍሎች ላይ ከፍተኛ ጉዳት ማድረሱ ተገልጿል። እስከ ጃፓን ድረስ ሄዷል ነው የሚባለው። ጃፓን 6 ነጥብ ምናምን። እንግዲህ እዚህ ጋር ማንሳት ያለብን ያለፈው ሳምንት ውስጥ ፊሊፒንስ ላይ እዚሁ መጠን 7.8 ነበር እሱ። እንደ ያን ያህል ጉዳትን ባያደርስ ግን በጣም መሰረተ ልማት ላይ ጉዳት አድርሷል። የሰው ህይወት ላይ ማለት ነው። ብዙ ጉዳት አድርሷል። ለምን መሰለ? የሰው ህይወት ላይም ጉዳት አድርሷል። በጣም ከ1000 ሰው በላይ ነው የቆሰለው። ቀላል አይደለም። ሆስፒታሎች እስኪጨናነቁ ድረስ ነው። የማከሚያ ቦታዎች እስከሚታጣ ድረስ ነው። እዚህ ግን ከፍተኛ የሰው መሞት ተመዝግቧል። 164 ሰዎች በላይ ያልተገኙም ይኖራሉ። ተመልከትማል። በቅርብ ጠላት ውስጥ ማለት ነው። በቅርብ ቀን ልዩነት ነው። ምክንያቱም ምንድነው መሰለ ዓለም በዚህ ጦርነት በዚህ ኢኮኖሚ የኑሮ ውድነት ከላይ ሙቀት አንዳንዱ ጋር ሙቀት ሰው እንዴት ነው የማያስተውሉ ይሄንን በጣም እና ይሄ እንግዲህ ምንድነው የመሬት መንቀጥቀጡ ዋና ከተማዋን አልፎ እስከ ሰሜን የሀገሪቱ ግዛት ድረስ ነው የተዳረሰው። እዛ ብቻ አይደለም። ቬኔዙዌላ እና ጃፓን ምን አገናኛቸው? እሱ እኮ ነው የሚገርመው። ጃፓን ላይ አሁን ጉዳቱ ምን እንደሆነ ምናምን አልተዘገበም እንጂ 6.2 በሬክተር ስኬል መለኪያ አነስ ብሎ ይታይ ነበር። ለጃፓንም እኮ ራሱ እኮ የማስጠንቀቂያ መልእክት ነው። ምናልባት አሁን ምንድነው ብዙ ጊዜ የሚያስፈራው ጃፓን እንዲህ አይነት ምልክቶች ከታዩ በኋላ ሳይታሰብ ሱናሚዎች ይነሳሉ። አሁንም እኮ ስጋት አለ። እና ሱናሚዎች ይነሳሉ። እነዚህ ሱናሚዎች ደግሞ ውድመታቸው በጣም ቀላል አይደለም። መጥቶ ነው ከተማ ነው ሊቀብሩ የሚችሉት፣ አገር ነው ሊቀብሩ የሚችሉት እና ከፍተኛ እንትን ነገር አለ። እንግዲህ ርቀት ላይ ስለሆነ አይደለም፣ ቬኔዙዌላ ላይ ስለሆነ አይደለም። እኛም ሀገር እኮ ባለፈው ዓመት ነግሮናል እኮ በስሱም ቢሆን አመልክቶናል። ወራት በስሱም ቢሆን ገብቷል አመልክቶናል። እና ይሄ ድምጽ ነው፣ የእግዚአብሔር ድምጽ ነው። የቬኔዙዌላ መንግስት በተጎዱ አካባቢዎች ላይ አስቸኳይ ጊዜያዊ አዋጅ ያወጀ ሲሆን የህይወትና የንብረት ጉዳት መጠኑን ለማወቅ የፍለጋና የማዳን ስራ ቀጥሏል። ዓለም አቀፍን ተራድኦ ድርጅቶችም እየገቡ ይመስለኛል። እየገቡ ነው። እስካሁን ባለው ይፋዊ መረጃ እኛም ይሄን ዜና እስከሰራንበት ድረስ ያለው ይፋዊ መረጃ 164 ሰዎች ህይወታቸውን አጥተዋል። 971 የሚሆኑ ሰዎች ቆስለዋል። እንግዲህ ባለስልጣናት የተናገሩት ቁጥር ነው። ከዚህ በላይ ሊጨምር እንደሚችል አስጠንቅቀዋል። ምክንያቱም ምናልባትም ከ10,000 እስከ 100,000 ባለው ድረስ ሬዲየስ ውስጥ በቁስለት ደረጃ ሊደርስ ይችላል እና የንብረቱ ውድመት በቀላሉ አሁን ገምተህ ይህን ያህል ቢሊየን ዶላር ወደመ ምትለው አይደለም። ጊዜ የሚጠይቅ ነው። ከክስተቱ በኋላ በካሪቢያን ባህር አካባቢ የተሰጠው የሱናሚ ማስጠንቀቂያ በኋላ ተነስቷል ተብሏል። ከዛ በኋላ ተነስቷል፣ ነገር ግን ብዙም ጉዳት አላመጣም። ምናልባትም ደግሞ በቀጣይ ሊነሳ ይችላል። እንግዲህ የዓለም ሀገራትና የሰብአዊ ድጋፍ ድርጅቶች ለተጎጂዎች ድጋፍ ለማድረግ ያላቸውን ዝግጁነት የገለጹ ሲሆኑ የማዳን ስራዎች በተጠናከረ ሁኔታ
ቀጥሏል። እስከ ዛሬዋ ድረስ ይህን ዜና እስከዘገብንበት ድረስ ሰዎችን ከፍርስራሽ ስር ለማውጣትና ምን ያህል ሰዎች እንግዲህ በህይወት እንደሌሉ ምን ያህል ሰዎች እንደቆሰሉ ይሄ እየጨመረ ሊሄድ ይችላል። እንግዲህ ይሄ ለኛ ትልቅ ትምህርት ነው። አሁን ለምንድን ነው ብዙ ሰዎች አንዳንድ ጊዜ ቤተክርስቲያን ላይ ብቻ ታተኩራላችሁ? ለምንድን ነው? እኛ ቤተክርስቲያን ላይ ብቻ አይደለም፣ ለሚሰሙት ሁሉ ነው የምንናገረው። ቤተክርስቲያን ላይ ግን የምናተኩርበት ምክንያት በመንፈሳዊ ዓለም ትልቅ ኦቶሪቲ ያላትና ስልጣን የተሰጣት አካል ስለሆነች ነው። እግዚአብሔር በምድር ቤተክርስቲያን ሲያስቀምጥ ስልጣን ሰጥቷታል። የመፍታት የማሰር ሰልጣቷል። ነገሮችን የማስቀየር ስልጣን አላት። በሰላማዊ ሰልፍ አይደለም፣ በጠመንጃ አይደለም፣ በጸሎት ማስቀየር ይቻላል። በጸሎት ማስለወጥ ይቻላል። በጸሎት ምንም ነገር ማድረግ ይቻላል። የነገስታትን አዋጅ ማሻር ይቻላል። ምክንያቱም መጽሐፍ ቅዱሳችን በግልጽ የሚነግረን ይህንን ሁኔታ ስለሆነ ነው። ስለዚህ ይህንን ሁኔታ ከተመለከትን እንግዲህ እነዚህ ክስተቶች ለእኛ ትምህርት ናቸው፣ ለእኛ ማስጠንቀቂያዎች ናቸው። በተለያዩ ቦታ ነው። ቅድም ቃሉን ሳነበው እንደነገርኩ በተለያዩ ቦታ የምድር መናወጥ ይሆናል ይላል። አንድ ቦታ ላይ ብቻ ላይሆን ይችላል፣ 3-4 ቦታ ላይ ላይሆን ይችላል። ተመልከት፣ ሙቀት አለ፣ መሬት መናወጥ አለ፣ ጎርፍ አለ፣ በሌላ ቦታ ደግሞ ሌላ ነገር አለ። ይሄ ምንድነው ብለን ስንመለከተው የመጨረሻው ዘመን እንደደረሰና ጊዜው እንዳበቃ ተዘጋጁ እያለን እንደሆነ፣ ተመለሱ እያለ እንደሆነ፣ ዓለም በርኩሰት የተጥለቀለቀች ስለሆነ፣ በክፋት የተሞላች ስለሆነ ከክፋታችሁና ከርኩሰታችሁ ተመለሱ እያለን እንደሆነ ልናውቅ ያስፈልጋል እላለሁ። እንግዲህ ወገኖቼ በዚህ የዛሬውን መልእክቴን የቀኑ መረጃዬን በዚሁ ቋጫለሁ። ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከእናንተ ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ በጣም የሚገርም ነገር ነው። እንግዲህ በዚህ በቅርብ ቀናት ውስጥ እንደዚህ አይነት ክስተቶች መከሰታቸው ጌታ ኢየሱስ የተናገረው እስኪ የትኛው ነው ያልተፈጸመው? ይህንን እኮ ቆም ብለን ማየትና ማስተዋል እንደገና ቅዱስ ቃሉን ደግሞ መረዳት ማንበብ የኛ ድርሻ ነውና ስለዚህ በደጅ ነው ማለት ነው። እንግዲህ ይሄ እንደ ትልቅ ምልክት ከነገረን ጌታ ኢየሱስ መምጫው ጫፍ ላይ እንደደረሰ አመላካች ስለሆነ እንድንዘጋጅ፣ እንድንጠነቀቅ፣ ሌሎችንም ደግሞ እንድናነቃ እንግዲህ ድምፅ ሆኖ መጥቷል ይሄ መረጃ። በተለይም ደግሞ ለቤተክርስቲያን ይሄ ነገር በጣም አስፈላጊ ስለሆነ መልእክታችንና መረጃችንን አስተላልፈናል። ስለዚህ ውድ አድማጮቻችን ለዛሬ ለዕለተ ዓርብ ይዘን የመጣነው መረጃ ይሄንን ይመስላል። በምሽቱ ደግሞ በሌላ መረጃ ደግሞ ፓስተር ይዞልን ይመጣል። በንቃት እንድንከታተል፣ በማስተዋል እንድንሰማ ወዲሁ አደራ ማለት እንወዳለን። ኋላ ላይ እስከምንገናኝ ምሽት ላይ መልካም ጊዜ እንዲሆንላችሁ እመኛለሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።